ነው የሚያስቅሽ? አይ አንተ እዚህ ቁጭ ብለህ እኮ በሰው አስላክብዬ። ቆይ ማን ይላከልሽ? እየቀለድክ ነው እንዴ? በጣም ነው የማመሰግነው። አደይ ወይ ይህንን አበባ ማን ይላከልሽ? አንተ አይደለም እንዴ? እኔ አይደለሁ። ቆይ ከማን ነው የመጣው? እስኪ አንቺ ካንቺ ሰው ባርኪ ለወደፊቷ ለውቧ ሚስቴ አደይ። ባርኮት እንዴት? እኔ ልጠይቅሽ እንጂ ይሄ ምንድነው አደይ? ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ አማን። ምንድነው ቦታው ለምትችላል አደይ ድራማ እንግዲህ ዛሬ እንዲታያችሁት ዛሬ አደይ ድራማ በጣም የሚገርም አካሄድ ነው የሄደው። ወይ ከመጣ ይሄ ሀዘን ግን ያልፋል። አዎ ያልፋል። አንቺ ብቻ መበርታት ነው ያለብሽ። አብረን እናልፈዋለን። በጣም አዝኛለሁ ቅምጥል። ፈጣሪ ያጽናሽ። ሮሚ አባባ ጥሎኝ ሄደ። ብቸኛ ያለኝ የምለው አባቴ ጥሎኝ ሄደ። ሮሚ ብቻዬን ጥሎኝ ሄደ። አይዞሽ ቅምጥል፣ ፈጣሪ ከጠራቸው ምን ይደረጋል። አንቺንም መጽናናቱን ይስጥሽ። አመሰግናለሁ። የሚደንቅ አካሄድ ነው ሄደው እንዳያችሁት የቤዛ እና የቲና ቀመር ኃይለኛ ቀመር ሆኖ ሰርቶላቸዋል። በጣም በሚገርም ሁኔታ ሰርቶላቸዋል። በደንብ ነው ይሰራላቸው ማለት ነው። በደንብ ነው ይሰራላቸው። በሚገርም ሁኔታ ቀመሩ ሰርቶላቸዋል እና በአደይና በዴቭ መካከል ክፍተት ፈጥሯል። እንግዲህ እንዳያችሁት ዴቭ ደብዳቤውን ካነበበ በኋላ እንዴት ነው ባርኮት እንደዚህ አይነት ደብዳቤ የሚልክልሽ ብሎ ሲጠይቃት ነበር። ምን ማለት ነው ይህ ብሎ አፋጦ ሲያወራት ነበር። በሚገርም ሁኔታ በቲናና በቤዛ ቀመር ዴቭ ተጠላልፎ ወድቋል። በዚህም ነገር ያው እንግዲህ ቤዛና ቲና በጣም ትርፋማ ይሆናሉ ብዬ አስባለሁ። ትርፋማም ናቸው። ከዚህ ነገር ዋና ዓላማቸው እነሱን ማጣላት ስለሆነ በጣም ትርፋማ ናቸው። እንግዲህ ዛሬ ያው ዳይመንድ አግኝቷቸው የሌለ ገጭጓ ሲልባቸው ሲቆጣቸው ብዙ ነገር ሲላቸው ነበር። በሚገርም ሁኔታ ያው ሁለቱም አንድ ላይ ነበር እየሄዱ የነበሩት። አንዷን ወደ ቀኝ አንዷን ወደ ግራ እንድትሄድ አድርጎ ካጠገቡ አባሯቸዋል። ዳይመንድ ዛሬ የሚገርም ቅጣት ነው የቀጣቸው። የሚገርም ቅጣት አብሮ የመጡ ሁለት ሴቶችን አንዷን ወደ ቀኝ አንዷን ወደ ግራ አባረራቸው። ያው በጣም ደስ ይላል። ያንሳቸዋል የሚገባቸው ከዛ በላይ ነው። በሌላ በኩል ደግሞ ሩታን እንዳያችኋት ዛሬ ትንሽ ደብሯታል። ምክንያቱም በፍቅር ጉዳይ ነው። ፍቅር በማይመጣ ነገር መጣችባት። በእናቷ ምክንያት በእናቷ መጣችባት። እናቷን ተናገረች፣ እሷንም ተናገረች እና በጣም ደብሯት ስታለቅስ እንደነበር አይታችኋል። እንግዲህ አሹ ነው ትንሽ ያጽናናት፣ ፈታ ያረጋት፣ ልቧ እንዳይወድቅ ልቧን እየደገፈው አሹ ነው። አሹ ልቧን ደግፏታል። ደስ የሚል ልጅ ነው አሹ፣ ልቧን ደግፏታል። እንግዲህ ሩታ ከሮሚ ጋር ያላትን ግንኙነትም እየጨመረች ነው፣ በደንብ እየጨመረች ነው። ግንኙነታቸው በጣም አሪፍ ሆኗል። የእህትና የወንድም አይነት ግንኙነት ሆኗል። ብቻ የሆነ ደስ የሚል ግንኙነት አላቸው። በጣም አሪፍ የተባለ ግንኙነትን መስርተዋል። በሌላ በኩል ደግሞ ያው ዛሬ የለቅሶ ቫይብ ነበረ። ቃውጢ ሲያረጉት ነበር። አመረሩት እኮ ድራማውን ለቅሶ በለቅሶ አረጉት። እውነት ለመናገር ድራማውን የሌለ በቃ ቅምጥል ምናምን ጮኸች ያለች የሌለ በቃ ብቻ ቀውጠዋለች። ቅምጥል ቀውጠዋለች።
ያው እንግዲህ እንደምንም ተረጋግቷል። ከዛም በኋላ በሌላ በኩል ብርሃን ደግሞ አበበን ስታወራው ነበር። ሄለን እንደምትወደው ለሱ ስሜት እንዳላት እየጠበቀችው እንደሆነ ሁሉንም ነገር ነግረዋለች። ከዛም በኋላ እንግዲህ አበበም ያው እሱም ፍላጎት እንዳለው ሲነግራት ነበር። ከዛን ያው ሄለን ጋር ሄዷል። ከሄለን ጋርም ማውራት ጀምሯል። በሌላ በኩል ደግሞ የአደይ አባት የአበበን ደካማ ጎን እየፈለገ ነው። በሱ በኩል ሊያጠቁት፣ በሱ በኩል ሊይዙትና ንብረቱን እንዳይወስድ ሊያደርጉት ነው። ያው ደካማ ጎኑ የሚሆነው ሄለን ናት። እንግዲህ እስቲ ምን እንደሚፈጠር ቀጣይ ክፍሎች ላይ ምን እንደሚፈጠር አብረን የምናይ ይሆናል። በሌላ በኩል እለሊና ባቡሬ ሌላ ታሪክ ውስጥ ገብተዋል። ኤላ ተባሯል ከድራማው እና ሁለቱ የሌለ ታሪክ ውስጥ ገብተዋል። በቃ ኤላ ተባሯል። ይሄኛውን በቃ አሁን አጠቃላ ልትወስደው ነው። ባለቤት ድረስ መጥቶላታል ደስ በሚል ሁኔታ። እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ላይ ያስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይደውል ምልክቱን ጫኑ ይዘጋው።